ምሳሌ ነው ታደጋ ውስጥ ይገባል። ምን ያቺ ማለት ምሳሌን አሳልፋ ልሰጥብን ነው? አግኝተው ግንባሩን አትለው ነበር። አበቃው ምን ሆነ? በጣም ግን የተናናቅን አልመሰለሽም? ምን ልትሆኚ ነው? ስሚሽ ያኔ ማደሪያተሽ ጎዳና ለጎዳና ስትልከሰከሽ የዳቡና የማደሪያ የጣልኩልሽ እኔ መሆኔን አትሽሽ። ዘሩባቤል በፍጹም አላምነው። ዘሩባቤል ዘሩባቤል ማን ነው? እንዴት ሊሆን ቻለ? ለካ እሱ ነበረ ህይወቴን እየተከታተለ የሚያዘብራርቀው። አለቃ ደህና ነህ? ደህና አይደለሁም። ይሄ የማይረባ ሰውዬ በህይወት እያለ እኔ ደህና ልሆን አልችልም። ካሌብ ደህና ሊሆን አይችልም። የመድብልን ጉዳይ ለኔ ብታውልኝስ? ይሄ ሰመራ ሄዷል የተባለው ነገር ደግሞ ምንም አላሳመነኝ። ስለዚህ የማውቀው ነገር አለ እያልሽኝ ነው? ሲመስለኝ አንተ መድብልን በደንብ ታውቀዋለህ። እና እንዲህ በቀላሉ የሚሸሽ ሰው ነው? በእርግጠኝነት ሆም ብሎ አንተን ለማዘናጋት ከከተማ እንደወጣ ለሁሉም ሰው አስሮቷል። እና እኔ ሁሉንም አጣርቼ ደርስበታለሁ እያልሽኝ ነው? እድሉን ከሰጠኸኝ ልሞክር። እንደውም እኔ ሙሉ ለሙሉ የዝናን ቦታ በቆጣጠር በጣም ደስ ይለኛል። ያ ታር የሚባል እንደሆነ የሆነ ነፈዝ ነገር ነው። አይመስሎትም አለቃዬ? አንቺ የራስሽ ስራ ላይ ብቻ ተኮይ። ዋናው ስራዬ መድብል መስሎ ከማን ጋር ነው የሚኖረው? እሱን ብቻ ሳይሆን ሙሉ ቤተሰቡን ድምጥ ማጡን ነው የማጠፋለት። የድሮ ቤታቸው እንደለቀቁ አውቃለሁ፣ ግን መነኝ የዛ ቤት ድምቀት ምሳሌ ናት። እሷን ከነጠቅናቸው አከርካሪያቸውን እንደበጠስ ነው የሚቆጥረው። እንግዲያውስ ሰርተሽ አሳይኝ። እኔ አሁን የሰለቸኝ የናንተ የማይረባ ወሬ ብቻ ነው። ማህሌትን መናት እንደዛ ከረፈፍ ዝና በፍጹም አታሳፍረን። ያው ስለዚህ የዝናን ቦታ አገኘው ማለት ነው። አዎ አግኝተሻል። ግን እንደ ዝና ምላስ ብቻ ከሆንሽ ወንበርሽን ብቻ አይደለም የሚቀማሽ፣ ህይወትሽን የሚነጥቅልሽ። እሺ አለቃ ገብቶኛል። ለትልቅ ሚሽን ራሳችሁን አዘጋጁ። ሰርፕራይዝ! ድጋሚ ደግሞ ቀለበት ምናምን ትል ባልሆነ ቀለበቱ የተገኝቶ እንዴ? ተራኔ መሳሰርችልሽ ነው። እና መሳሰርታ ነው ሰርፕራይዝ የምትለው? ምን ነው ይሄ ሰርፕራይዝ? እንደዚህ ቂጡን አጣ። አረ ቅጡን አጣ ነው የሚባለው። አንተ ደግሞ አታድክመኝ ባክ። ለራሴ ስራ ፍለጋ ስንከራተት ብዬ ነው የመጣሁት። የምን ስራ? እኔ እያለሁማ እኮ አንቺ ወተሽ አሰኝ። አንተማ ከምላስና ሰውን ከማጭበርበር ውጭ ምንም የምታውቀው ነገር የለም። ሽኒቱ ቁራዝ ምድር እኮ ያቅቤን እየለፉ ነው አይደል እንዴ? የሆነ ቦታ ወንደላጤ ቤት ተመላለሽ ስራ አግኝቻለሁ። አማራጭ ስለሌለኝ እሱን እሰራለሁ። ሆን ብለሽ እኔን ለማበሳጨት ነው አይደል እንደዚህ አይነት ወሬ መርጠሽ የምታወሪው? እና በራብ ልሞት? እኔስ እሺ ሆዴ ውስጥ ላለው ልጅ እንኳን ትንሽ አታስብም? ቢያንስ የሰሩልሽ ምግብ ከመንገድ አይደል የመጣሽው? ልክ ደግሞ ዶሮ ወጥ ሰርቶ እንደጠበቀ ሰው ቲማቲም አስቀምጠ ነው ሰርፕራይዝ የምትለው?
ሰው ባለው ነው የሚሻነው ሲባል አልሰማሽ? ባለው ቢሸናም ሰርፕራይዝ ብሎ አያሳይማ። ኧረ እባክሽ አንቺ ሴትዮ እንዴ! አሁንስ እንዳምናሽ እርገጪ። ቆንጆ ባለጌ እየወጣሽ እኮ ነው። እሺ አሁን የቤት ኪራይ እየደረሰ ነው። ከየት አምጥተን ልከፍል ነው? በነገራችን ላይ እህትሽ ምን ከመሰለ መኪና ስትወራዩት መሰለሽ? የእሷን ስም አታንሳብኝ። እንዴት አምሮባታል መሰለሽ? በስማ ሲመስለኝ የሆነ ትልቅ ዝግዝግ ታለች። ለነገሩ አንተም እንደሷ ነህ። መች ሰርተ ማግኘት ተወድና ግን እኮ እዚህ ሀገር ምን ሰርቆ ያገኘው አይደል እንዴ ያለፈለት ያለ ትኩረታችን እሱ ጋር ስለሆነ እንጂ ስንት ሰርቶ ያገኘም አለ እንዴ። እና ከዚህ በኋላ ለውዝ ከማዞር ተነስቼ ፎቅ ልሰራ ነው። መጀመሪያ ያገኘውን ሰርተ ከዚህ ነው ፈቅ ብትላሻል። ደላላ እኮ ነኝ። የተከበረ ሙያ አለኝ። መርዚ ሆንኩ ደላላ። ሰርተበት ካላስከበረ ዝም ብለህ ተከበረ ብትል ምን ዋጋ አለው? እሺ አሁንልሽ ነው ስሚ። ከመንገድ ነው አይደል የመጣሽው? እንዳልኩሽ ዝም ብለሽ ጣት የሚያስቆረጥም ምግብ እንዴ? እኔ ቲማቲም ቁርጥ ጣት ያስቆረጥም አይቻላል። ቢሆንም ግን ስለራበኝ ሰላጣጥም ልብለው እኮ እንዴት አየሻት? እና ይሄ ቲማቲም አይደለም እጅ እግር ያስቆረጠመ። ኧረ ቁርጥማት ይድፋህ። አሜን አሜን፣ አብሮ ይድፋል። ምን ወይ አሁን እርግማኑን እዚህ ጋር ምን አመጣው? ይሄ ምግብ ቆይ ምን ጎደል? ሲጀመር ምን አለውና ምን ይጎለዋል? አራት አካባቢ ይፍራታ እንዴ። ሲጀመር ዘይት ሽንኩርትና በርበሬ ነው የጎደለው። ምን ሌላ ሙሉ አለው? ወይኔ ይፍራታ፣ መጨረሻ እንደዚህ መቀለጃ ይሁን እንዴ። እና ምን ላድርግ? ያገኘሁትን ቲማቲምና ውሃ ነበረ፣ በሷ ችክን ያለች ቲማቲም ሰራው። ጫውም አለው እኮ ደግሞ አረ ወይ ኧረ ጨው ሆነህ ቅር። ጣፋጭ ነው ለማለት ፈልገሽ ነው? እኔ ተቆራዝ አንቺም እኮ ለኔ የህይወት ማጣፈጫ ጨው ነሽ። ሰው እንዴት በህይወቱ አንዴ እንኳን ቁም ነገር መስራት ያቅተዋል? አሁንም ቢሆን ያለን ምርጫ አንድ ነው፣ እህትሽን መጠጋት። እኔ እህት የለኝም። እሺ እድሜ ልኳን በሰው እንባና ደም ለመክበር የምትፈልግ እህት የለኝም። ምንድነው እያወራሽ ያለሽው? ደም እንባ ምናምን ታያለሽ እንዴ? እሷን እርግጠኛ ነኝ ያ ባለ ሀብት ነው እንደዚህ ሀብት ያደረጋት እኮ። አጭበርብሮ ነው የሚሆነው። እኔ ገንዘቡን ሳይሆን በዛው ውብ ሰውነቷ አይኑን አጭበርብሮ ነው የሚመስለኝ። አቤት ዳሌ እኮ አቤት ዳሌ። ምን ብሎኝ ነበረ ባለ ሀብቱ። ደግሞ ሰውየው ቀሚስ ካየ ክልፍልፍ ነው አሉ የሚያደርገው። ደግሞ ሳጣራ ምን ቢሆን ጥሩ ነው? አንዷን አፍቅሮ ወዲያው ነው ቤት የገዛላት አሉ። ማንን ያፈቀረው? ፍቅሩን ትተን ቤት ገዛላት የሚለው ላይ ብናተኩር አይሻልም? አታፍርም እኮ አንተ። አንቺንም ከሱ ጋር ላጣብስሽ ትል ይሆናል። እዚህ ኑሮ ከሚጠብሰን አይሻልም? ምን ለምን ኑሮ ሲጠብሰን ውሎ አያድርም? ባንቺ በጥቁር አዝሙዴማ ቀልድ የለም። በእውነት ነው የምልሽ። አሁን የሰራሁልሽን ምግብ ዝም ብለሽ ብቻ በኩባያ አቅርበልኝ እየጠጣሽ ብትላሻል። ምላስ ሳያንስ እኮ ምግብ ራሱ ጎርፎ ነው ሊወስደኝ ነው። ቲማቲም እኮ ዝም ብለሽ አበይም እንደ የምን ጎርፍ ምናምን ነው። አይዳ ጉርስሽ ጸድ ያረን እንዴ ሲጀምር ወኪን ያልፈልግ ላንተ ብላ። እሺ ሄሎ። እሺ አመሰግናለሁ። እሺ ባልኩስ ምን ያስገባው አይደለም? እሺ እስኪ ቼክ አድርገው ስልክህን። ገንዘቡ ገብቶልሃል? አዎ ገብቷል። ግን ፎቶውን ለካሊብ ላሳየው ግድ ነው። እሺ እሱን እኮ ተነጋገርን አይደለም እንዴ? ይልቅ መሀሌት ምን እየሰራች እንደሆነ በደንብ እያጣራ ቶሎ ቶሎ ትነግረኛለህ። እኔ ግን እሷን ልጅ በጊዜ ከዚህ ቦታ ገለል ብታደርጋት እላለሁ። ለእሷ አታስብ። አይደለም እሷን ዝናንም ጥየዋለሁ። ሌላው ጉዳይ አንተ ከከተማ ሸሽተሃል የሚለውን ለካሊብ ማስተባበል አለብኝ። አዎ እሱስ ልክ ነህ። አንተን አደጋ ውስጥ ሊከቱ የሚችሉ ነገሮች ሁሉ ማድረግ የለብንም። እርግጠኛ ነኝ ያቺ መሀሌት ስለዚህ ጉዳይ ቅድማ ማጣራቱ አይቀርም። ማድረግ ያለብን ነገር አድርግ አልኩህ እኮ። እየሰማኸኝ ነው አይደለም? ይልቅ አንተ እየተከታተልክ እዛ ቤት ያለውን መረጃ ለኔ ማቀበልህን እንዳትረሳ። ለሱ ምንም አታስብ። እሺ አሁን እዚህ አካባቢ ሰዎች እንዳያዩ ቶሎ ሂድ። ከዚህ ሂድ። እንደዚህ ጊዜ ደስ ብሎሽ ያየሁበት ጊዜ ያለ አይመስልኝ። እኔ ግን እኮ በውስጤ ከገባሽ ቆይቻለሁ። አውቃለሁ፣ ግን ደግሞ ለምን እንደሆነ አላውቅም። የልጅነት ህልሜ ስለሆነ ነው መሰለኝ። ቀለበቱን ስታደርግልኝ የተሰማኝን ስሜት ልነግር አልችልም።
የልጅነት ህልሜን ያልሽው? አንተ የልጅነት ህልሜም ጭምር ነበርክ ሞገስ፣ ምኞቴም ነበርክ። በልጅነቴ ልዑሌ ብዬ የምጠራው ሰው አንተ ነበርክ። ወይኑ ነው መሰለኝ ትንሽ ሞቅ አለ። የምሬን እኮ ነው። መቼ ይሆን ልዑሌ ተንበርክኮ በፍቅር ቀለበት የሚያደርግልኝ ብዬ ሁሌ ያልም ነበር። እመን፣ ገና ሁሉንም ህልሞች እውን አደርግልሻለሁ። እንደምታደርገው አልጠራጠርም። እነ ብሩክ ከተጋቡ በኋላ እኔም ብዙ መቆየት አልፈልግም። እንዴት ነው? ወይ ሰርጉን ከእነርሱ ጋር እናደርገው እንዴ? በዛውም እኮ ወጪ ቁጠባ ይሆናል። እንዴ ሞገስ፣ ኧረ ምን በወጣ እንዴ! ደግሞ በሰው ሰርግ ላይ ተዳብለን እንጋባ። እንደውም ልንገርሽ አይደለም አንቺ ድል ባለ ሰርግ መንገዱን ላዘግቼ ነው የምንጋባው። እሺ የምርን ነው? ያው መንገድ ማዘጋት የምትለዋን እንኳን ለጨዋታው ድምቀት ያክል ነው። መጀመሪያ ግን ቤታችን መግባት አለብን። እንግዲህ ጠበቃው ትንሽ ታጋሱ ብሏል። ካልሆነ ደግሞ ገንዘብ ወጃችን አይደለ ቤቱን እንገዛዋለን። ከዛ በፊት ግን ካንተ ጋር ጥሩ የፍቅር ጊዜ ማሳለፍ ፈልጋለሁ። ዱላይ፣ እሱማ የኔም ፍላጎት ነው። ከከተማ ወጣ ብለን ዘና እንላለን። ብቻ አንተ ካጠገብ ይሆንልኝ እንጂ እዚህም በሆን ችግር የለብኝም። አይደለም በደስታው ጊዜ በዛ በቀውጢ ሰዓት አብሬሽ አልነበርኩም? እንደውም የነቅድስ ሰርግ ካለፈ በኋላ ከከተማ ወጥተን ቆንጆ ጊዜ እናሳልፋለን። አዛዥ ነኝ ንግስት። በሰላም ነው? በቀን አልኮሉን ተይዘዋል። እቺ ተረገመች እያለች እዚህ ቤት ምን ሰላም አለ? ማናት ሰው ደግሞ? ከመሀሌት ውጭ ሌላ ከዚህ ሰው ታውቃለህ? እሷ ናት ይህን ቤተሰብ ከመጉዳት ወደ ኋላ ማትለው። ነገሩ ተው፣ እኔ ነኝ ጥፋተኛው። አልገባኝም። አሁን ደግሞ ምን አደርጋለሁ? ብሩክ እስቲ ተወኝ። ይልቅ መጠጣት የምትፈልግ ከሆነ ልቅዳለህ። እሺ፣ ግን እቺ የተረገመችው ምን አድርጋ ነው አይደል? ብሩክ ይኸውልህ፣ እርግጥ በዚህ ሰዓት መናገር አልነበረብኝም፣ ግን ደግሞ ዝም ካልኩኝ የምሳሌ ህይወት አደጋ ውስጥ ይገባል። ምን? እሺ ልጅ ታረቀኝ። እጅ ከምን የመድብልን ፎቶ አምጥቼዋለሁ። ዘሩባቤል ዞርባቤል? አዎ እኔ የሰጠሁት ስም ነው። እንደ ተራ ውሻዬ ትራፌን የሚጥለት ተራ ሰው ነበር። በርግጥ አምኖ ነበር። ቆራጥነቱና ጀግንነቱን ጭምር እወድለት ነበር። ግን አታለለኝ። እኔን ካሌብን ከዳኝ። ለዚህ ክህደቱና ድፍረቱ ደግሞ ህይወቱን ነጥቅለታለሁ። መድብል ሆን ብሎ ሰመራ እንዲሄድ እንዳስወራና እዚህ ከተማ ውስጥ እንዳላረጋግጫለሁ። እና ምን ትጠብቃለህ? አግኝተው ግንባሩን አትለው ነበር? ለጊዜው ቢደበቅም አይቀርለትም ጌታዬ። እንደውም ሳትገለው ከነ ህይወቱ እዚህ ይዘው እንድትመጣልኝ ነው የምፈልገው። ይሄን የማይረባ እኔ ነኝ ህይወቱን የምነጥቀው። እሺ አለቃ፣ እንዳልከኝ አድርጋለሁ። አንድ ሌላ ይዘህልኝ እንድትመጣ የምፈልገው ሬሳ አለ። ሬሳ? ተው፣ እንደውም ይሄንንም ከነ ህይወቱ እዚህ ይዘህልኝና ለድፍረቱ ነው ይቀጣዋለሁ። ስለማን ነው እየነገሩኝ ያለው ጌታዬ? እያወራው ያለሁት በድፍረት እኔ ላይ ስለመሰከረው ስለዛ ዝርክርክ ጠበቃ ነው። እውነትን ያውንስ እቺን ውሻ ራሴን አንቄ ምገላት። ብሩክ ፕሊዝ ተረጋጋ። እኔ እኮ የነገርኩህ እንደዚህ እንድትሆን አይደለም።
እንዴ አሁን እኮ በማይመጣ ሰው እኮ ነው የመጣችው መድብል። እንዴት ቢሆን የምረጋጋው? ይኸውልህ ከዚህ በኋላ ከትምህርት ቤት ስታመጣትም ሆነ ስታደርሳት ጥንቃቄ እንድታደርግ ነው ይሄን ነገር የነገርኩህ። ማለት ነገር ለኔ ተው። ይኸውልህ ብሩክ አንተ አሁን ሰርግህ ላይ ብቻ አተኩር ፕሊዝ። ወይ ሰርግ። ቆይ እንዴት ብዬ ነው እቺ ሰይጣን እያለች ነው የምሰረገው? ብሩክ ፕሊዝ ይሄን ነገር በመናገሬ እንድትጸጸት አድርገኝ ፕሊዝ። ይኸውልህ ደግሞ ማንም ሰው ማወቅ የለበትም። ተግባባን? ማንም ሰው መስማት የለበትም። እኔ የምለው አንተ ግን ቆይ ለምንድን ነው ይሄ ጉዳይ ሚስጥር እንዲሆን የፈለከው? ምክንያቱም ይኸውልህ ጉዳዩን በራሴ መጨረስ ፈልጋለሁ። መቼም እስካሁን ታምነኝ ነበር አይደለ? ታምነኛለህ አይደለ? እየጠየቅኩ ነው። እሱም አንተን ያላመንኩ ማንን ላምን ነው ብሩክ። ስለዚህ የማህሌትን ነገር ለኔ ተወውና አንተ ሰርግህ ላይ ብቻ አተኩር ፕሊዝ። ታሪ ነው። ማን ነው ታሪ? ካሌብ ጋር አብሮ የሚሰራ ነው። እንዲሰልልኝ በገንዘብ የገዛው ሰው ነው። ምናልባት አዲስ መረጃ ሊነግረኝ የደወለው። እሺ እኮ አንሳለታ ቶሎ በል። የሆነ መረጃ ነበረኝ። እየሰማው ነው። ምን ነው ዝም አልክ? መረጃውን ንገረኝና ገንዘቡን አስገባላለሁ። ስለ ጠበቃው ምን ሆነ? ካሌብ ይዤለት እንድመጣ አዞኛል። ምን? የግድ ይዤው መምጣት አለብኝ መልበል፣ አለበለዚያ እኔ ላይ ያለው እምነት ያነሰ ይሆናል። መቼም ይሄንን ነገር አታደርገውም አይደል? እዚህ ከተማ ውስጥ መሆንክን ስነግረው አንተንም ይዤ እንድመጣ ነግሮኛል። ይኸውልህ እሱ እንኳን ቅዠት ይሆንበታል። እሺ ማድረግ ብፈልግ እንደማደርገው ታውቃለህ አይደል? አንተም ማሳለፍ አትሰጠኝም። ምክንያቱም የእሱን 2 እጥፍ አድርጌ እየከፈልኩ ነው። በአሁኑ ግን ክፍያ ይጨምራል ታውቃለህ አይደል? ምንድነው እሱ? ጠበቃው ስለተፈለገ ነው ክፍያው የሚጨምረው? ነገርኩህ እኮ አትሰማኝም? ጠበቃው ምንም መደራደሪያ የለውም። እባክህ ታሪ ፕሊዝ። ያ ሰው አሁን የተደላደለ ህይወቱን እየመራ ነው። ፕሊዝ ተውት በቃ። ምን ሆናል መድብል? እኔም እኮ ያንተን ያህል ጀግና ባልሆን የካሌብ ትንሽ ጀግና መባልን እፈልጋለሁ። ቆይ አንተ ብቻ እንደው ገንዘቡን አገኝ እንጂ ጀግንነቱ ምን ይሰራልሃል? ምን ሆናል መድብል? ያንተን ያክል ጀግና ባልሆንም እኮ የካሌብን ትንሽ ጀግና መባል እፈልጋለሁ። ታሬ ፕሊዝ እባክህን፣ እኔ የምልህን ስማኝ ፕሊዝ። ካሌብ ስላንተ ደፋርነትና ጀግንነት ሲያወራ ውስጤ በቅናት እንደተሞላ ስላላየህ እኮ ነው። ዞር ባቤል። ይልቅ የጠበቃውን መረጃ ላንተ እንደነገርኩ እንዲጸጸተኝ ባታደርገኝ መልካም ነው። ስማ ደግሞ ለሰጠው መረጃ ገንዘቤን ታስገባለህ። ለጠበቃው ግን ምንም አይነት መረጃ ብትሰጠው ያንን እናንተ ጸባችን ይጀምራል ማለት ነው። ቆይ ስለ ጠበቃው ምን ብሎ ነው? ካሌብ ጠበቃውን ሊገለው ይፈልጋል። ቆይ እስቲ ደውዬ ልንገረው። የለበትም ቦታ ስልኩ አይሰራም። ድገምለት እስኪ። አይሰራም፣ ስልኩ አይሰራም። በእርግጠኝነት ይኸውልህ ካሌብ እጅ ከገባ ጠበቃው ይገለዋል። እኔ ማነኝ? የልጄንማ አይደለም ድምጿን በጠረኗ ነው የምለያት። ተሳስቻለሁ። ድምፄን መቀየር ነበረብኝ። ለካ ደግሞ በጠረንሽ አውቅሻለሁ ብለኛለች። ይልቅም ቆይ ዛሬ ለምን በጊዜ መጣሽ? ትምህርት የለም እንዴ? እንዲህ ሰዓት እኮ ደርሷል። ደግሞ ዛሬ ዳጣ አይደለችም ያመጣችኝ፣ አባዬ ነው ያመጣኝ። ብታይ መኪና ውስጥ አባዬ እንዴት ተናዶ እንደነበረ። ለምን ተናደደ? እኔ እንጃ። መኪና ውስጥ ራሱ ለምጠይቃቸው ጥያቄዎች መልስ እየሰጠኝ አልነበረ። ደግሞ አዲስ ሰው ራሱ ካለ ማንንም እንዳትናገሪ ብሎኛል። እና እሱን እኔ ሁልጊዜ አይደል እንዴ የምልሽ? አባዬ እኮ በጣም ተቆጥቶ እኮ ነው የተናገረኝ። እና ደግሞ አሞሻል ተብሎ ትምህርትሽን ታቋርጫለሽ ምናምን እያለኝ ነበር። ደግሞ ይሄ ምን ማለት ነው? እኔ ትምህርቴን ማቋረጥ አልፈልግም። እባክሽ ለአባዬ ንገሪው። አይዞሽ ምሳሌ፣ እያታቋረጭም እሺ፣ ያናግረዋለሁ። እሺ፣ በራሱ ጉዳይ ተጨናንቆ ነው የሚሆነው።
ግን እኮ የኔ ትልቋ ጉዳይ አንቺ ነሽ ብሎኝ ነበር። ምሳሌ አሁንም ቢሆን እኮ የሁላችንም ትልቋ ጉዳይ አንቺ ነሽ። ደግሞ ምን ያህል እንደምንወድሽ ታውቂያለሽ አይደል? አባዬ ግን ደህና ነው አይደል? ለምን ጠየቅሽው? አይ ሁኔታውን ላይ የሰላም አይመስለኝም። ብሩኬ በራሱ ጉዳይ ትንሽ ስለተጨናነቀ ነው። እሺ ይሆናል፣ እኔ አናግረዋለሁ። አንቺ አትጨናነቂ እሺ? እሺ በቃ ልሽ አይና መክሰስ ነገር ትበያለሽ። ላቀርብልሽ ቶሎ በይ እሺ? ናንቺ የት ነው የምትሄጂው? ነይ ወደዚህ ቶሎ በይ ነይ። ምን ነው ስታይኝ በጣም የፈራሽ ትመስያለሽ። ለነገሩ ከአሁን በኋላ በደንብ ብትፈሪኝ ይሻልሻል። ማለት አንቺ ነሽ እንዴ? እኔ እኮ ደንግጬ ተቀየረሽብኝ መስሎኝ ነው። ውስጥ ዝና አለ እንዴ? መኪናው ዝና ነበር፣ አሁን ግን የኔ ነው። መኪና ውስጥ ያየሻትን ማህሌት ነው። ጀግናዋ ማህሌት፣ አይበገሬዋ፣ ተተኪዋ ዝና። አልገባኝም ማለት። ቆይ እንዴት አንቺ እዚህ ልትሆኝ ቻልሽ? ማለት ዝና ውስጥ የለም? እኔ ማለት ልሮጥ ነው። ዝና እስር ቤት አይደል እንደ ያለው? ይልቅስ ይህንን ፍራችን ወደ ማህሌት ቀይሪው። ተመስገን ማለት። እኔ ደግሞ ያንን አውሬ ያየው መስሎ ይብስማአ ነፍሴ ልትወጣ ነበር። አይዞሽ፣ ሰው ነው ያየሽው እንዴ? እና ለምንድን ነው የዛን አውሬ ባህሪ መላበስ የፈለግሽው? አይዞሽ፣ አትፍሪኝ። የምፈልገውን ነገር የምትነግሪኝ ከሆነ በሰላም ወደ ቤትሽ ትሄጃለሽ። ምንድን ነው ያልሽው? ማለት አንቺ እኔን እያስፈራራሽ ነው? ከማጠሯ መወጣጠሯ አለ። እየሰደብሽኝ መሆኑ ነው? ትሰሚኛለሽ? አሁን በሰላምና በህይወት ከዚህ መሄድ የምትፈልጊ ከሆነ ያ መድብል የት እንዳለ ታሳይኛለሽ። ዝም በይ በእናትሽ። ለነገሩ ያ መድብል ነው ጥፋተኛ። ያኔ ለኮፍ አድርጎ ባይቶሽ ኖሮ ይሄኔ ሽቅብ ባልሽን ነው ባላልሽ ነበር። በጣም ግን የተናናቅን አልመሰለሽም? ምን ልትሆኚ ነው? ስሚሽ፣ ያኔ ማደሪያተሽ ጎዳና ለጎዳና ስትልከሰከሽ የዳቡና የማደሪያ የጣልኩልሽ እኔ መሆኔን አትሽሽ። አሁን ያንን አስቤ መስሎኝ እንደዚህ በስርዓት እያወራሁሽ ያለሁት። እሺ አሁን ወሬውን ተይና ከኔ ምንድነው የምፈልጊው? አይዞሽ፣ አሁን የምፈልገውን ነገር ከነገርሽኝ ከዚህ በሰላም ትሄጃለሽ። መድብል የት ነው ያለው? አሃ ለኔ ነው እዛ ውስጥ ተኮፍሶ የተቀመጠው? አይዞሽ፣ እኔ ካላዘዝኩት አይነካሽም። ይልቅ አሁን የምነግርሽ ነገር ለዚያ መድብል ስትይ ህይወትሽን አደጋ ላይ ባጢ መልካም ነው። አንቺ ግን መች ነው የምትማሪው? መች ነው ሰው የምትሆኚው? ና ቶሎ በል፣ መኪና ውስጥ አስገባልኝ። ምን ትንቀራፈፋለህ? ና ቶሎ በል። ማን አባቱ ነው ደግሞ በዚህ ሰዓት የሚደውለው?
ምንድነው እሺ አንቺ ሰላም አይደለሽም እንዴ ምንድነው እየተፈጠረ ያለው ዞር በልኝ ተረጋጋ ወንድሜ ይኸውልህ አንተ ሰው ግን ዞር በልኝ አልኩህ እኮ ረጋ በል አልኩህ እኮ ምንድነው የሆንከው ለምን ሆንከውን በስራቱ አትነግረኝም ዞር በልኝ ተረጋጋ አልኩህ ምንድነው ችግርህ ይኸውልህ ተረጋጋ ምንድነው የተፈጠረው ደቤ የማለት ቀርድ ነው የማለት ቀርድ ነው ማለት መድብል የሚባል ሰው እየፈለገች ነበር እና አንተ እኮ በደስልኝ ዛሬ ነፍሴና ስጋዬ ተለያይቶ ነበር ደቤ ቶሎ አቀነባብረውና ቶሎ እንሂድ ኧረ ተይው ምን ይሄ የተመታል ነይ ሄሎ አለቃ ልጅቷን ያስካት እኔ ራሱ በታሪክ ነው የተረፍኩት በተአምር ነው የተረፍኩት ይሄ ደበበ የሚባል ሰው የጭንቅላቴን በቴስታ ዙሮልኝ ነው ሄደው ምን ማለት ነው አንተ ብሽቅ ምን አይነት የማይረባ ቆሻሻ ሰው ነው በእግዚአብሔር ወይ ብቻዋን አይደለችም ያልሽ ሲጀመር ሰመች ብቻዋን ሆና ታውቃለች መድብል ሴትዮዋ እኮ ጤነኛ አይደለችም ነው ይምልክ አይ ምናልባት የሆነ ሰው ከተከተላት ብዬ እኮ ነው ቆይ ግን አልገባኝም ቆይ ባንዴ ምን አግኝታ ነው ባንዴ እንደዚህ ቀረረረ ያለችው የሷ ከፍታ ለተወሰነ ጊዜ ነው ዳጣ ባሁኑ ግን እንዳትመለስ አድርጌ ነው የምጥላትሽ ደግሞ አንተን ፈልጋ ነው የመጣችው እርግጠኛ ነኝ ባለፈው ያሰርካትን ልትበቀል ነው የመጣችው አይ እንደዛ ሳይሆን ሊሆን የሚችለው ለካሌብ አሳልፋ ልትሰጠኝ ነው የሚሆነው ኧረ እኔ መድብል አሁንስ ካሌብ የሚባለው ሰው ከዝና በላይ እያስፈራኝ ነው ያለው እንዴ በሱ አይን እኮ ዝና ምንድነው አውሬ የሚለው ቃል አይገልጸውም ኧረ ወይኔ መድብል ምን ሆነ ነው አሁን በጫጭት ፊት ስለፈንግል የሚወራው ወይኔ ማለት ያንን ዝና ተገላገልኩ ስል ከሱ የባሰ ሰው ተጥልብኛለች ተረጋጊ ዳጣ ይኸውልሽ ይሄንን ጉዳይ እኔ ራሴ ጨርሰዋለሁ ቀድሞ ያ ካሌብ የሚባለው ሰው ካልጨረሰኝ ነው ተረጋጊ እባክሽ ይልቅ እንዴት ነው ቆይ ቅድም ደበበ ልትኝ ይቻልሽው እና ዛፊት ይጅ መድብል ብዬ ላስፎግር ደበበ የሚለው ስም እንዴት መጣልሽ ነው የምልሽ እንዴ እኔ ምን አውቃለሁ በቃ ድንገት ስደነባበር ነው የመጣልኝ እንዴ ምንድነው በቃሽ ተረጋጊ ምንም አታስቢ እሺ ለማንኛውም ነው እና ያቺ ማለት ምሳሌን አሳልፋ ልሰጥብን ነው አሁንስ ብሩክ በእውነት ነው ምን ለዚህ ሴትዮ የሚሆን ቃላት ነው ያጣሁት እንዴ ቅድስት ምን ሆነሻል እንዴት ነው ምሳሌን አሳልፊ መሰጣት ይኸውልሽ ባሁኑ ወይ የማለት ወይ የኔ ህይወት ያልፋል እንጂ አይኔ ያየ የአይኔን ብሌን አውጥቼ ማለት ሰጣት ይቺ ሴትዮ በህይወት እያለች የኛ ቤተሰብ መቼም ሰላም አያገኝም ደህና ሰላም አገኘን ስል ሰርጋችን ሊደገስ ነው ስል ብሩክ ይኸውልሽ እኔ ፍቅር ሰርጋችን ይደገሳል እሺ እኔ ደግሞ ልጅ መጠበቅ አቅተኝ እመኝ እሺ ሰርጋችን ይደገሳል ብሩክ በቃ ምሳሌ አንተ እንዳልከው ትምህርት ቤትም ሆነ ከዚህ ቤት መውጣት የለባትም እንዴ ቅድስት ምን እያልሽ ነው ቅድስት ለዛሽ ለማትረባ ሴት ብለን ነው ልጃችን አፍንን ቤት እናስቀምጣት ነው እንዴት እንደዛ ይሆናል የማትረባ ሴት አሁን እኮ የገጠመችው ያ ካሌብ ከሚባለው ሰውዬ ጋር እኮ ነው ይሄ ማለት ብዙ ሰው በዙሪያው ሊኖር ይችላሉ አይናው ይኸውልሽ ስሚ ባሁኑ ግን መድብል ሳይሆን እኔ ነኝ ለማለት ተገቢውን ቅጣት የእጇን መሰጣት እሺ መቼም ማለቃት ባይኔ ነው የመጣችው እሺ ብሩክ እባክህን አንተ ራስህን እየጠበቅ በእውነት እኔ አሁን ሰቀቀኑ ራሱ ሊገለኝ ነው ችግር የለም ቆንጆ እኔ ራሴን እጠብቃለሁ እሺ እስቲ አሁን ግቢና እስኪያት ምን እየሰራች እንደሆነ
አይዞሽ ምሳሌ የኔ ቆንጆ የድሮዋ እናትሽ ማህሌት አንቺን ለመጠየቅ እዚህ ሰፈር ድረስ መጣች ነይ አቀፊኝ ነይ ምሳሌዬ አታቅፊኝም የኔ ቆንጆ ነይ ልኝ ነይ ማለት ነይ አቀፊኝ